ቁም ነገር ለመክረህ ነው ማለት ነው። በተራውሩ ጌታን ስራ ለኛ ነው። እንትን ሃይሚ የሰው ነች ታውቃለህ። ባል አላት። በጣም ነው የምትወደው፣ በጣም ነው የምታፈቅረው። እሱም እንደዛው በጣም ነው የሚያፈቅራት፣ በጣም ነው የምታፈቅረው ማለት ነው። እና አሁን አንተ አፈቀርኳት አልክ አይደለ? ያው ፍቅር ማለት ምን ማለት ነው ለአንተ? ፍቅር ማለት ለሚወድ ሰው ደስታ መኖር ነው አይደለም? ስለዚህ ለምትወደው ሰው መተው ነው ያለብህ እሷን ማለት ነው። እና እየወጣህ ሃይሚ ብሩኬ ማለቱ አስፈላጊ አይደለም፣ ጥሩም አይደለም ለአንተ። እልቅ በሰላም ብመጣ እሷ እንደምትወደው አውቃለሁ። ስማማ አንዳንድ ቀልድ ነው። ስማማ እንዳታወራ እንዴ ማርያም እኔ ይከፋኛል ጌታን። እሷ ባለትዳር ነው፣ በቅርብ ይጋባል። አንተልም ይሄ እንትን መቀባቢያ ትሆናለህ ወንድም ማለት በርታ ብቻ። ኖ የምር ቁም ነገር ማለት ነው። አንቺ ዝም በይ አንተ ማለት ነው። እሷ ታፈቅረዋለች ብለህ ነው ያቆምከው። እሱስ የእሷን ልብ አታውቅም። አሁን እናንተ በቅርብ ይገባል። እኔ ቆንጆ ማለት ነው ታምራለህ። ደግሞ በጣም ነው የማፈቅረው። ለማንኛውም በቅርብ አሁን ይጋባሉ ማለት ነው። አንተ ከዛ አንተ ዲኮር ምናምን ትሰራለህ፣ ታስፈልጋለህ አንድ ቀን። አዎ ጥሩ ነው። ለማንኛውም አንድ ቀን ታስፈልጋለህ ነው ወንድም። እንደዛው እንቀጥልበት። አዎ ተስፋ እንዲያቆጥሽ ሰው ልጅ አያስፈልግም አይባልም። እዛው ዲኮር ምናምን ታቀብላለህ ምናምን። ማንም አያስፈልግም። አበባ ብታኝም ትሆናለህ። አውርድ ደግሞ ይችላል ሰው ከሚያወራው በላይ ማለት ነው። ፍቅር የሚባል ነገር ስለማይገባኝ ማለት ነው። ፍቅር ማለት እኔ ላይ የሚማሳየው ፍቅር ያ ፍቅር ይባላል። ሪል ፍቅር ነው። አንተ አሁን ፍቅር ማለት አንድ ሰው አንተ ሃይማ ፈቀርካ ሳመት በዳድ ይህ ምን አይነት ፍቅር ነው? መንገድ ጅን ነው። አንተ ሲጀምር ፍቅር ሳይሆን ማለት ነው የሆነ ጸበል እንዳንዳቸውን አስገባቸው። ይችን ከብነሽ የምትለውን አስገባት። እነዚህ የሁለት ፕሮፋይል ያደረጉት ማለት ነው። በለዛ ነው የሚያወሩ። ከምር አስገባቸው። ከብነሽ ምናምን የሚሉትን አስገባ። ሰላም፣ እንዴት ዋላችሁ? ሰላም። ምን ደህና ነህ? እግዚአብሔር ይመስገን። ምነው ድምፅ አይሰማም? ለምንድን ነው ሰው የምታስወጣው? ሰው እየመከረህ ለምን ታስወጣለህ? ሀሳቡን አስጨርሰው እንጂ ማስወጣት እኮ ይጠብቅህ ማለት የሚሉህ ነገር ማዳመጥ አለብህ። ማሾፍ ጀመሩ። ለዛ ራስ አሞህ ነው። አይ ማሾፍ ጀመሩ እነሱ። ለዛ ማሾፍ አይደለም የተሰማቸው ነው ማለት የሚያም ነገር ነው ያደረግከው ያለኸው አንተ እውነት ምንትዬ አንድ ነገር ጠይቀህ እንዳታወርደኝ አዳምጠኝ፣ አስጨርሰኝ፣ እንዳታወርደኝ። እውነትም የቡታጀራ ልጅ ነህ? ማወቅ ስለምፈልግ ነው። የቡታጀራ ልጅ ነህ? መልስልኝ። ለምን ወደዚህ ወደዛ ትላለህ? እንደ እህት እንደ ወንድም እኔ ጥያቄ ጠይቀሃለሁ፣ መልስልኝ። የቡታጀራ ልጅ ነህ? ታዲያ ምንትዬ የቡታጀራን የሳቀው እንደዚህ አይደለም እኮ። እኔ ቡታጀራ ሰው ሲያከብር ሲዋደድ ትልቅ ትንሹ ሲያከብር ጓደኛ ሲያከብር ነው ማቀው። ማለት ቡታጀራ አገሬም ስለሆነ ቤተሰቦቼም ስላሉበት ማለት ነው። እኔ ሳይህ ግን እውነትም የቡታጀራ ልጅ አለ። ለምን ነው እንደዚህ የምትሆነው? አይዲያ ሌላ አይዲያ ይዛት መጣም። በእግዚአብሔር ለምን በሰው ህይወት
ትጫወታለህ። ልጅቷስ ለምን ህይወቷ አትኖርበትም? ብሩኬ አካባቢ ልጅ ነው፣ ጓደኛህ ነው። አልሆነስ የምትናገረው ቃላት ማለት በጣም ይደብራል። እሱ ማይናገረው ያው መልስ መስጠት ስለማይፈልግ ነው። እና ወንድ ሆነህ በወንድነትህ አስከብረህ ለምን የራስህ ስራ ይዘህ አትመጣም? እኛ ደግሞ በራሱ የሚመጣው የመዳም ቅመሞች በተቻለን አቅም ከፍ እናደርገዋለንም ዝቅም እናደርገዋለን። ግን እነዚህ ልጆች ተዋቸው። ሀይሚም ተዋት፣ ብሩኬም ተዋት። በራስህ አይዲያ ና እስኪ ራስህ አይዲያ ፈልገህ በራስህ አይዲያ ነ። እነሱ አይዲያ አታርጓቸው። ሀይሚ ያፈቀርኳት ቢል የሚመጣለ ብሩኬን አፈቀርኩኝ ብሎ ምንድን ነው የምትመጡ ደግሞ ከቡታጅራ። እግዚአብሔር ቡታጅራን አታሰድቧት። ቡታጅራ እኮ የተከበረች ሀገር ናት እኮ። ስንት ጥሩ ያፈራች ሀገር እኮ ናት። ምንትዬ ለምን እንደዚህ ትሆናላችሁ? እኔ ወንድሜ ነህ፣ አከብርሃለሁ፣ እወድሃለሁ። የአካባቢ የልጆች ነን። ግን በብሩኬና በሀይሚዬ ስትመጡ ግን እግዚአብሔርን የፈለገ ነገር ይቀራል እንጂ ዝም አልላችሁም። እና እስኪ ራስህ አይዲያ ፍጠር። ያስጠላል። የማይሆን ሰው መመኘት ማለት ኃጢአት አይደለም? ኃጢአት እኮ ነው። ሀይሚ ያወራችኝ ትላለህ፣ አንዴ በራቸው ላይ ደርሼ በያንኳኳኝ ነው ትላለህ። ብዙ ነገር ትናገራለህ። እንከታተልሃለን እኮ ብሩኬ እንደዚህ አድርገዋለሁ። ምን ብሩኬ ወንድ አይደለም እንዴ አንተ? ብሩኬ እኮ አንዴ ቢነካ እኮ ከመሬቱ አትነሳም እኮ። እንደዛ አትበል። ወንድ ሆነ በወንድነትህ አስከብር። እንዳታወርደኝ፣ ጨርሳለሁ። እግዚአብሔር እንዳታወርደኝ። አስጨርሰኝ። ስድብ ጀመረች እኮ አመፀኛዋ።